ዛሬም በሰዓታችን ከች ብለናል። 9 ሰዓት 8 ሰዓት አካባቢ ሁልጊዜም ጥያቄዎችን እንሰራለን፣ የኢንትራንስ ጥያቄዎችን። ዛሬም 3 ጥያቄዎችን እንሰራለን። በደንብ ተከታተሉ አንድ ባንድ። ቀላል ናቸው፣ ነገር ግን ሁልጊዜ ኢንትራንስ ከባድ ነገር ብቻ እንዳትጠብቁ። በቀላሉ ነገሮች እናንተን የሚሸውዱ ነገሮች ናቸው እንጂ ሁሉም ፈተናዎች ከባድ አይደሉም። ከልምድ አንጻር ነው። የመጀመሪያው ጥያቄ she is interested blank learning new language at in on about ስለምንድን ነው የሚያወራው? ስለ ፕሪፖዚሽን። ፕሪፖዚሽንን ስታነሱ እያንዳንዳቸው ለምሳሌ ፍሬዝ አሉ። እነሱ ቢወስዷቸው ራሳቸውን የቻሉ ፕሪፖዚሽኖች አሏቸው። ከዚህ ጋር በጣም በቀላሉ የማትሸወዱበት አንድ ነገር ምንድነው ያለ? ኢንትረስትድ የሚል ፍሬዝ አለ። ኢንትረስትድ ምንድነው ሁልጊዜ ይዞ የሚመጣው? ኢን። ስለዚህ ምንም ሌላ ነገር ውስጥ ሳትገቡ ኢንትረስትድ ኢን የሚለውን ቢ ምርጫ ይሆንላችኋል። ሁለተኛ ጥያቄ ተከታተሉ። choose the correct question tag። ጥያቄ you can drive a car ከዛ blank question ይቀጥላል። you can drive a car blank can't you do you can you don't you ይሄ ህጉ ምን ይላል ነው። ህጉ ምን ይላል? ስለ question ታጎች ምንድነው የምታውቁት ነገር? በቃ አስቀድማችሁ የሆነ ነገር መፈለግ የለባችሁም። ምንድነው የሚለው? ካን ዩ ማለት አሁን ጥያቄ እየጠየቀ ከሆነ ትችላለህ እያለህ ነው አይደለ? ይሄ ሊመስልህ ይችላል። ጥያቄው የሚሆነው መልሱ የሚሆነው ይሄ ይመስላል። ካን ዩ ትችላለህ። ነገር ግን ፖዚቲቭ ስቴትመንት ከሆነ ኩዌስችን ታግ ሲኖር ፖዚቲቭ ስቴትመንት ምን ኔጌቲቭ ታግ፣ እሷን ብቻ በደንብ ልብ በልልኝ። ፖዚቲቭ ስቴትመንት ኔጌቲቭ ታግ፣ ኔጌቲቭ ስቴትመንት ፖዚቲቭ ታግ። ስለዚህ ዩ ካን ድራይቭ ኤ ካር ካለ ፖዚቲቭ ስቴትመንት ነው አይደለ? ከዛስ ኔጌቲቭ ታግ ሲሆን ካንት ዩ የሚለው ኤ ምርጫ መልስ ይሆናል። ልብ በሉ። ኢንትራንስ እንደነገርኳችሁ ማስተዋል እንጂ ዝም ብሎ መጋፈጥ ብቻም አይደለም። በአብዛኛው ከባድ ሳይሆን ለሚያስተውሉ የተሰጠ አይነት እስኪመስል ድረስ ማለት ነው። ሶስተኛው እንግሊሽ ኢዝ ብላንክ ዛን ማትማቲክስ። እንግሊሽ ኢዝ ብላንክ ዛን ማትማቲክስ። ሞር ኢዚየር፣ ኢዚስት፣ ኢዚየር፣ ሞስት ኢዚ። ይሄስ ምንድን ነው? ዛን ካለ ምንድን ነው የሚጠራው? ኮምፓራቲቭ አይደል? ኮምፓራቲቭ ላይ ደግሞ ማን መግባት ይችላል? ሞር ወይም ደግሞ ኢአርን ጨምራችሁ ከኖርማል ቨርብ ኢአርን ጨምራችሁ የምታወዳድሩበት። ስለዚህ ከዚህ ውስጥ ሞር ኢዚየር ኦር ኢዚየር የትኛው ነው የሚገባው?